የበጠበጠች ነበር አይታል እኔና የሚም ተጣልተን አይደለ እሱን ነገር ብታጀራ ከመጣው አይቀር በአካል አውራት ብዬ ነበር ያገኘኋት እሷ የራሷን ቀመር ቀማምራ ህይወት ይልበደ ቪዲዮ መቀረጹ ምናምን አታውቀው ነበር እኔ ምን አውቃለሁ ባቅለ ምን አስቀርጻለሁ የራሷ ስራ እንደዛ ማድረግሽ ጥፋት ነው አይደለም ጥፋት አይደለም ሃው ምክንያት አለ እኔ ከሀይሚ ጋር ማለያየት አይደል እንደ ፈለግሽው ምን ሌላ አማርኛ አለው አንቺ አንተ እኮ እኔ ስለፈለኩ ሳይሆን መሆን ስላለበት ነው መለየት ስላለባቸው ነው ለክ ግዴታ አደረግሽው እኮ እንዴ እኔ ሌላ ህይወት ከዚህ በፊት ከነበረ ደግሞ ከእውነቱ ጀርባ ያለው ነገር ሁሉ ምንድነው ይሄ እውነት ይሄ ሁሉ ነገር ተፈጠሩ አይደል የደበቀኝ ነገር አለ ነው በእናትህ ስለምን እውነት የደበቀ ነገር አለ እኔ የደበቅኩ ነገር ቢኖር ከሷ ጋር አልጨርስም እኔ ባቀው የሷ ነው ቀጥል ደግሞ የፈራ ነው ደረሰ ጉድበል ጎንደር አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ ሊዳና ናችሁ ወይ ከኔ ጋር ሁሉ ሰላም እንግዲህ ስንፈራ የነበረው ትናንትና በቃ እንደዚህ ነው በዚህ ወይ ነው የምትመጣው ምናምን እያልን ሁላችንም ስንናገር ነበር አይዲያም በዚሁ አጋጣሚ እኮ እየሰጠን ነው ሰዎች እና ያው የተባለ የኛ ያልነው እኛ ያሰብነው ሆኗል ማለት ነው እና እኔ የመጣሁት ስለ ትልቅ ጉዳይ ነበረ ነገር ግን ከመጣሁ አይቀር ደግሞ ነገሮችን ማጽዳት ስለነበረብኝ በዛው አግኝቼ ድጋሜ ሁለተኛ በህይወታችን ውስጥ እንዳትገቢ ብዬ ላናግራት ስሞክር እሷ ግን ቀመሯን ቀማምራ ከሀይሚዬ ጋር ከቅመሜ ጋር ልታጣላኝ እያለ ነው ብሩኬ እንግዲህ ማለት ነውና ለዛ ጉዳይ ነበረ የመጣሁት ምናምን እያለን ነው እና ልጅቷም እንግዲህ የኑ ቱሪናፋ ወሬዋን እንግዲህ እንትን እያወራሽ ነው ማለት ነው ወይ ጉድ አይ እንደነራ አይ ነው ይገባኛል ሰላምሽ ሙታጅራ እንዳይከራ ደህና አይደለም ሰላም ለና እሺ አሁን ከሁላችሁም ከሶስታችሁም እኔ ያለው ነገር መስዋዕት ፈልጋለሁ ዘን እዚህ ነገሮችን እንቋጫለን ካሁን በኋላ በዚህ ኬዝ እንታን እናንተም እዚህ ሌላ ኬዝ ካለው ወደ አዲስ አበባ ነገ ጧት እኔ ለዚህ ፐርፐዝ አይደለም እዚህ ሀገር የመጣሁት እሱን ደግሞ መናገር አልፈልግም በመጣሁበት ሰማኝን ነው የፈለኩት ገብቷል ያንን ነገር ደግሞ ማበላሸት አልፈልግም እሺ ብሩኬ እሺ አሁን ነገሮችን ስነ ስርዓት አይኖርሽም በእናትሽ ለምን አትይዩ በቃ ምስኪን እዚህ ጋር አይታችኋል ሰዎች እዚህ ጋር ማለት ነው ብሩኬ ሃይሚዬ ሰላም ላትለኝ ነው እንዴ ያለ ምናምን ይሆን አለ አይደለ ቅር ብሎታል ስላላቀፈችው ምናምን ማለት ነው ወይኔ እነዚህ ልጆች እና በቃ አይናይኗን ነው የሚያያት በቃ ለምን ሰላም አትለኝም እያለ እሷም ደግሞ ታቅበታለች ባህሪውንና ቀጥ ብላይታው አቀፈችው ማለት ነውና ያው ሰላምታው እንደ ድሮ ባይሆንም እንግዲህ አቅፈዋለች ሰላም ብለዋለች ማለት ነውና እኔ ራሱ ዝም ልትለው ነው እንዴ እሱን ሰላም አትለውም እንዴ እያልኩ ነበር እና ወይኔ ጉዴ ብሩኬ እንግዲህ ያሰበው ትልቅ ነገር አለ ያንንም እንግዲህ ለሃይሚዬና ለብሩኬ በጣም የሚጠቅም ነገር ነው ሰዎች እንግዲህ ጸሎትና ዱአ አድርጉ ይሄ ነገር እንዳይበላሽ ማለት ነውና ማለት በዚህ አይነት ነገር ምናምን አሁን ሃይሚዬ ኦሬዲ ተረድተዋለች ምናምን ከሱ ጎን ነች ያለችው እንድናወራ እኮ አልፈቀዱልንም ምንድነው ቤኪ ተረጋጋ በቃ ራስህን አታበሳጭ ይሄ ልጅ እንትን አትለው እንዴ ብሩኬ እኔ እሺ አሁን ምን እናደርጋለን መሰለህ ነገሮችን እንድንቋጭ ሃይሚ ሳታውቅ እዩን ስላገኘሃት ሃይሚን ሶሪ ትላታለህ አንቺ ደግሞ ይቅርታውን ትቀበያለሽ እዩ ደግሞ ካሁን በኋላ ሁለቱ ህይወት ላይ እንደማትመጪ ተጠይቅ ይጠበቅበት እንዴት ነው አዲስ አይደለም ለሱ ፈልጎት ካላገኘሽ እኮ ይቅርታ ይጠይቀኛል ምንድነው ምን አናደረሽ አንቺ ፈልጎት ነው ያገኘኝ እሱን እኮ ተናግሯል ቆይ ያገኘሽ ምንድነው ያልኩሽ አግኝቼሽ እንዳልከኝማ ታውቃለህ እኔ እወድሻለሁ ብዬሻለሁ አያችኋ ማለት ሃይሚዬ ተረድተዋለች ኦሬዲ በቃ ማለት ከሱ ጎን ነች አሁን ያለችው ምናምን እንዳትበሳጭ ተዋት ምናምን እያለች ነው እንግዲህ ከንጉሷ ጎን ሆና ማለት ነው ሃይሚዬኛ ጀግና እና አራንቺ ልጅ ሴትዮ አረባክሽ ተከበሪ ጭራሽ እንዴ ምን በወጣ ብሩኬ እቺንማ ወይኔ ጠልዘ መላክ ነው እንጂ ምን ወድሻለሁ ደግሞ እንዴ ያላልካትን ዝም ብላ እሱም ብሎኛል እኮ ለማለት ነው እኮ ዳርዳር የምትለውና
በጣም የምትገርም ልጅ ነች። ገባኝም ባገኘሽ ቁጥር እኮ ቪዲዮ እየላክሽልኝ የምታበሳጭኝ አንቺ ነሽ አይደለ? እሱ ደግሞ ፍላጎት እንዳልሆነ ተረድቻለሁ። እኔ ምንድነው እሺ ካንተ እንስማው ምንድነው እሱ ማለቋ ነገር በእናትህ እኔ ካንተ እንስማው እያልክ አጨቅጭቀኝ እኔ ምንም አላውቅም በቃ እኮ ሀይሚዬ እንዴ እችን ሀይሚዬን ነበር መፈልጋት የምሬን ነው አሁን በቃ በትክክለኛው መንገድ ነው እየሄድሻለሽ ማለት ነው ሀይሚዬ ጎበዝ የኛ ጀግና የኛ አስተዋይ ማለት ነው ድሮም አንቺ እኮ ነብር ነሽ እኮ ነብር ናት እኮ ሀይሚዬና ይመችሽ እንደዚህ ነው መሆን ያለበት በቃ ከንጉስሽ ጎን ሆነሽ ያለውን ችግሮችን መጋፈጥ በቃ አለ አይደለም ምክንያቱም ኦሬዲ ብሩኬን እስከዛሬ ድረስ የምታምኘው ልጅ ነው አብራችሁ ስንት ነገር ያሳለፋችሁ ልጅ ነውና ትላንት መታ ማለት ከዚህ በፊት ምንም ያን ያክል እንኳን ጊዜ ሳያሳልፉ ምናምን ከሁለት አመት በኋላ መታ እንደዚህ ነው ብትል ማን ይሰማታል ማን አባቷ ነው የሚሰማትና በጣም የምትገርም ልጅ ነች እየበጠበጥኩት አይደለም ትላለች እንዴ አናወጥሽ ስሚ እዩ ፍላጎትሽን አላቅም አላማሽንም አላቅም ግን እኔ ሀይሚ እንደዚህ አይደለም ዝም ስልሽ ጊዜ ወይ ጂል የዋህ ምናምን መስየሽ ከሆነ ተሳስተሻል ሌላኛዋን ሀይሚ ነው ማሳይሽና ስነ ስርዓት ቢኖርሽ ከዚህ በላይ የኛን ህይወት ጓት በጥብጭ ጥሩ ነው በቃ ማወቅ ያለብኝን አውቃለሁ አይ ምንም መረጋጋው ነገር የለም በጣም በዛ ሁሉም ነገር እንዴ እኔ ሁሉንም የመሸከም ሰዎች ካሁን በኋላ እነሱ ህይወት እንዳትገቢ በቃ እንሂድ ለምንድነው ትሄዱትን ነገር እሺ ምንድነው ነገር የምትጸጸቱበትን ነገር አትናገሩ እሺ ምንድነው እሱ ንገሪና ጉዳይ ብሩኬ እንዳለ ምንድነው ያለው አልበጠበጥኩም ትላለች እንዴ አናወጥሽው እንጃላላ ቀላል አናወጣችሁ እኛንም አናወጣችሁን እንጂ ምን እናንተ ብቻ ብሩኬ ወይ አፌ ቁርጥ ይበልሽ ሀይሚዬ በቃ ጀግና እንደዚህ ነው በቃ የባሏ ጠበቃ ከንጉስሽ ጎን ሆነሽ እንደዚህ ነው ማሳፈር ማለት ነው እቺ የማትረባ እውነት ትላለች እንዴ ምን እውነት አላት ሲጀመር አሁንም ሌላ ችግር ይዛ መታለች እንግዲህ ከዚህ በኋላ ተዘጋጁ ግን ጨረቃ ፋሚሊ ማለት ነው እና ትላንት ምን ብያችሁ ነበር አርግዛለች ብላ ትመጣለች ሁላችንም በነገራችን ላይ ብለናል ከዚህ በኋላ አሁን ብሩኬ ዲኤንኤ ምናምን ብሏል አይደለ ይሄ ዲኤንኤ ደግሞ ልክ እንዳብርሽ ሆኖ ደግሞ ሌላ ችግር እንዳይፈጠርና ድራማው እንዳይረዝም ነው የሚደብረኝ እንደዛ ከሆነ ድራማው መርዘሙ አይቀርም ማለት ነው ምክንያቱም አሁን ከዲኤንኤ ምናምን ሲል ቀድማ እሷ ሂዳ ዶክተሮችን አዋርታ ምናምን ከዛ የሆነ ፌክ ወረቀት ይሰጣል ምናምን ላይክ እንደ አብርሽ ማለት ነው ከዛ ያንተ ነው ይባላል ብሩኬ ደግሞ ያንን እንትን ሲል ይደነግጣሉ ሁላቸውም አይምየም እንደዛ እንዳይሆን ነው እኔ እንትን ምለው ማለት ድራማው እኔ አካሄዱ አላማረኝም በዛ መንገድ ይሆናል የሚሄዱት ማለት ነው እና ስለዚህ አትጨናነቁ ድራማ ነው ይሄ ምንም የለየለት ድራማ ነው ምንም የሚያስጨንቅ ነገር ጉዳይ የለም በቃ ማለት ስራ ነው እንግዲህ እነሱ እንትን ባሉ ሰዓት ያቆሙታል ማለት ነው ስለዚህ እናንተ ከመጨነቅ እንትን ከማለት ከማሰብ ተቆጠቡ ማለት ነው ውዶቼ ተረጋግታችሁ መጨረሻውን ማየት ነው አንድ አመት ከምናምናችን ከተገናኘን ያልከኝ ነበር ምን ተፈጥሯል ብሎ ነበር ግን ከዛሬ 6 ወር በፊት መጣ እሷ በዳኒ ምክንያት ተጣልታችሁ አጋጣሚ ነው ያገናኘን አይደል እንዴ ምንም አጋጣሚ አይደለም እና ታዲያ በዳኒ ምክንያት ከሷ ጋር ስለተደባበራችሁ ደብሮ እንደመጣ ነግረኝ እና አንቺ ጋር ነው የመጣሁት አንቺ ጋር ልሸሸክ መጣ አግኝተኝ ሄድከው በሳቱ በጣም ተናደደ ነበር ነገሮችን ክሊር አድርጉልን ምናልባት ደግሞ ስሜታዊ ያርገው ከነዛ ነገሮች ያን ነገር ማድረግ ፈልገ ከነበር አላቅም ግን እኔ ጋር ስትመጣ ምን ነበር በጣም እንደከፋና መጣት እውነት ነው ብሩኬ አዎ መጥቻለሁ ብታጅራ ኮለም አራቀን ጠፍቼ ነበር አንዱን ቀን እዚህ ነበር ስለደበረውና በቃ ባንቺ ምክንያት በዳኒ ምክንያት ስለጣላችሁ ካንቺ ጋር በዛ ኬዝ በጣም ደብሮት ነበረ የነገረኝ እንደዛ ነው ከዛ በቃ ምን ተፈለገ እኔ ጋር መጣ አይ ይሄንም እኮ የሚያምን ይኖራል ታስታውሳላችሁ ዶቼ የዳኒ እንትን የሁለት ወሩ ድራማ ጊዜ 4 ወር ጠፍቶ ነበረ ብሩኬ ተበሳሽቶ ምናምን በቃ ከሚዲያ ጠፍቶ ነበር 4 ቀን ማለት ነው ከዛ በስንተኛው ቀን ሀይሚ እየመታ ቤተሰብም እኮ እየተጨነቀ ነው ምናምን እየጠፍተህ ነው በቃ ጓደኞቹ ምናምን ሲደውሉ አለ አይደለ ጠፍቶ ነበር ስልክ ማያነሳ ምናምን ስልኩን አጠፋፍቶ ጠፍቶ ነበር ማለት ነውና እንግዲህ ያንን ነው የምትለው ልጅቷ ማለት ነው አይታችሁታል እንግዲህ በምን አይነት እንትን እንደመጡ አይዲያቸው እና 4ቱን ቀን ጠፍቼ ነበር አንዱን ቀን እዚህ ጋር ነበርኩኝ 3ቱን ቀን እንግዲህ ሌላ ቦታ ነበር አንዱ ቀን ደግሞ ቡታጅራ ነበረ ማለት ነው እንግዲህ በአንድ ቀን ነው ይሄ ነገር ተፈጥሮ ያረገዘችው ማለት ነው
ወይ ጉድ! በጣም ትቀልጃለሽ። በጣም ነው እንዲያረገሽው። አረ ላሽ ብሩኬ እንኳን አይደለም ካንቺ ጋር አለ አይደለ ስንት ሀይሚዬ ጋር እንኳን እንደዛ በካንድ ቤት እየኖሩ በጣም የሚሳሳላት ልጅ የሚወዳት ልጅን እንኳን ነክቷት አያውቅም። አይገርምሽም? እና ማንም የሚያምንሽ የለም። የሚያምንሽን ፈልጊ። ሲጀመር ግን አንዳንዶቻችሁ ምናልባት እኮ ምናምን የዛኔ ለምን ታዲያ እንደዚህ እሱ ልክስክስ ምናምን እያላችሁ ልትሳደቡ ትችላላችሁ። እንዳትሳደቡ። ይሄ ነገር እውነት አይደለም። ሲጀመር ብሩኬም እንደዚህ አይነት ነገር አያደርግም 100% ማለት ነው። ውሸት፣ ይሄ ውሸት ነው። ሲጀመር በእንደዚህ አይነት መንገድ እንደምትመጣ ይታወቅ ነበረ። ከዛ ምን አደረጉት? በምን አይነት መንገድ ቢሆን ነው የሚሻለው ብለው አሰቡና ምን አደረጉ? ከዚህ በፊት ያለውን 6 ወር አሰቡና በዛሽ ክፍተት ውስጥ 4 ቀን ጠፍቶ ስለነበር ያን ነገር እንደ አይዲያ ተጠቀሙት ማለት ነው እንጂ በፍጹም ብሩኬ እንደዚህ አይነት ነገር አያደርግም። ሲጀመር አጋጣሚ ነው ምናምን ነገር አለ። ደግሞ ብሩኬ ደግሞ ማለት ነው ያው የዛኔ ጸብ ላይ ስለነበራችሁ ነው። በእርግጥ ግን ደግሞ ይችን ልጅ ለምንድን ነው በቃ ከዚህም በፊት ቢሆንም ማግኘት ምናምን ነገር አያስፈልግም። ያው ሆን ብለህ አይደለም አጋጣሚ ነው ያገናኘን ምናምን ነገር አልክ። ግን ምንም አለ አይደለ ያው አኔ አኩርፋት አልልህም፣ ግን ደግሞ ለሷ ፊት መስጠትም ማውራትም አስፈላጊ አይደለም ማለት ነው። አሁን ሰው ሌላ ነገር ነው የሚያስበው እና ለማንኛውም ከዚህ በኋላ ይሄ ነገር እንደው አንዴ በተስተካከለ እንጂ እቺ ልጅ በምንም አይነት መንገድ ልታገኛትም ልታወራትም አያስፈልግም ሲጀመር ማለት ነው። ሲጀመር ምንም ነገር ማውራትም አያስፈልግም ከሷ ጋር እና ሀይሚዬ እኔ ቆንጆ አይዞሽ። ማነው ሽማግሌ ሊልክ ነው ያለሽ? የተፈጠረ ነገር ነበረ። ማነው ሽማግሌ ሊልክ ነው ያለሽ? አልገባኝም። ምን ማስተናገድ ነበረ? እሱን ማስተናገድ ማን ያለሽ? ሽማግሌ ልካለው ምናምን ቪዲዮ እየሰራካ ነበር። ልትልካ ነበር። ተስማምታችሁ ጨርሳችኋል አይደል? ሽማግሌ ታዲያ እሱ አንቺን ምን ይመለከትሻል? ያልሽ መጥቶ እንዳገኘኝ አምናለሽ ነው መጥቶ እዚህ ጋር ሰዎች አልገባኝም። ሽማግሌ ልልክ ነው ምናምን ብሎ ነበር እንዴ ብሩኬ? መቼ ብሎ ነው ማለት ነው ወይስ ምንድነው? እኔ አልገባኝም። ሽማግሌ ምናምን አለች። ሽማግሌ ደግሞ እዚህ ጋር ሀይሚዬ ላንቺ መስሎሽ ነው እንዴት አለቻት ማለት ነው። እና ለሀይሚዬ ሽማግሌ ልካለሁ ምናምን ብሎ ነበር እንዴ ብሩኬ? ቆይ እንዴት ነው ማለት ስለሱ ምን አገባሽ ምናምን አለቻት። ይሄ ነገር በውስጥ የጨራረሱት ነገር ነበረ እንዴ ብሩኬ? ሽማግሌ ለመላክ ምናምን አስቦ ነበር? አላቅም። እኔ ይሄን እዚህ ጋር አልገባኝም። እኔ አርግዣለሁ ከማንም ታርጊ መቼስ ከንፋስ ወይ ደግሞ ከሌላ ሰው አይደለም። መቼም ይሉ ዳርዳር ካንተ ነው ምናምን ልትኛ አይደለማ? እና ከማን አንቺ ነኝ እንደዚህ አይነት ቀልድ አይመቸኝም። ካንተ ነው ምናምን ልትኛ አይደለማ? አይደለም እንዴ? ኧረ አይደለም። በስርዓት ነገር ምን አድርገናል? የዛሬ 6 ወር ነው እንዴ? እኮ ምን አባትፈልጊያ ታዲያ? ወይ ቦስ ባላክ እሺ። እኔ አውራታለሁ። እኔ ላውራ ነገር የለም። አርግዣለሁ እያልኩ እኮ ነው። ሰው ልታመሰቃቅል ነው እንዴ? እኔ ለምን የልጅሽን አባት ፈልጊያ ታዲያ? እኮ እሱ ነው። እኔ አይደለም አንቺ እየተደበቀ እየመጣ ነው። ኧረ በእናትህ እኔ እንደዚህ አይነት ቀልድ አልፈልግም። ስሚ ምን እሺ፣ እኔ ላውራት። እሺ፣ በስራ ላውራት። እሺ ወይ ጉድ እኮ ሀይሚዬ አባቱን ሄዳ ትፈልግ። እዛ እንትን ካለችበት ቦታ ሄዳ ትፈልግ። ጭራሽ ካንተ ነው ያረገዝኩት ምናምን። ወይኔ ጉዴ! ግን ሀይሚዬ አላቅም፣ እኔ እንጃ፣ ከባድ ነው። ብቻ ያው ሀይሚዬ እንግዲህ ደንግጣ ምናምን አለ አይደለ እንትን ብላለች፣ ወድቃለች ምናምን እና ፈጣሪ ከእናንተ ጋር ይሁን። ይከብዳል ውዶቼ፣ ይከብዳል። አንዳንዴ እንደዚህ አይነት ነገር ይፈጠራል በህይወታችሁ ላይ ምናምን እና ብቻ ድራማው እንደነገርኳችሁ ዲኤንኤው ምናምን ብሎ ሂዷል። እንግዲህ ብሩኬ ያው ዲኤንኤውም ደግሞ ጥንቃቄ አድርገው ወይ አብረው ምናምን ካልሆነ በስተቀር ልጅቷ ያው ለተንኮል ካሰበች ልክ እንዳልኳችሁ ከዶክተሩ ጋር ተነጋግራ ፌክ ወረቀት አሰርታ ያንተ ነው ማስባሏም አይቀርም ማለት ነው። እንግዲህ ቪዲዮውን ሊያስረዝሙት ከፈለጉ በዛ አይነት መንገድ ነው የሚቀጥለው። ካላስረዘሙት ደግሞ ያው ዲኤንኤው ይመረመርና ከሱ እንዳልሆነ ይታወቃል ምናምን። ከዛ ደግሞ ያው ወደ ጥሩ ነገር ይመጣል ማለት ነው። ብቻ ግን አላቅም፣ የሚሄዱበት አካሄድ ደስ አይልም ብዙ። ግን ያው ሁሉም ነገር ይፈታል። አብሽር፣ አታስቡ፣ አትጨነቁ። እናንተ ፏ በሉ። ይሄ ድራማ ነው ውዶቼ፣ ምንም እውነታ የለም። ይሄ ድራማ ነው፣ በቃ ሙሉ ለሙሉ ድራማ ነው። ስለዚህ ምንም እንዳትጨናነቁ፣ እንዳታስቡ። ሀይሚዬም ደግሞ ደህና ትሆናለች፣ ወደ ራሷ ትመለሳለች። የኔ ቆንጆ የኛ ጀግና ሀይሚያ ይዞን አብሽር። ብሩኬም ደግሞ እንግዲህ ያሁኑ ከተስተካከለ ከዚህ በኋላ ያለውን ነገር
ምንም ነገር ቢሆን ከሀይሚዬ ጋር ተመካክረ ነው ማድረግ ያለብህ ማለት ነው። ልጅቷ እንግዲህ አጋጣሚዎቹን ሁሉ ክፍተቶቹን ነገሮች ተጠቅማ እንደዚህ ብላለች። የጠበቅነውን ነገር ተናግራለች። ግን እኛም አናምናትም፣ ሀይሚዬም አታምናትም። ብቻ ያው ፈጣሪ ከእናንተ ጋር ይሁን። አብሽር